አለምዬ ጋሽ ጸጋዬ እራት ጋበዛት። በጣም ደስ በሚል ሁኔታ በጣም ነው የምወድሽ የማፈቅርሽ፣ አንቺን ያየሁት ውጭሽን ሳይሆን ውስጥሽ ያለውን መልካምን ነገር ነው ያየሁት። በዚህ ነገር አንቺን ወድጄሻለሁ፣ አፍቅርሻለሁ። ይሄንን የሰጠውሽ ልቤን ደግሞ ትቀበይኝ ዘንድ እጠይቅሻለሁ እያለ ይገኛል ማለት ነው። እንግዲህ ወይዘሮ ወርቂቱም የሆነችውን ነገር እነግራችኋለሁ። በጣም በሚያሳዝን ነገር የወዲት ጉዲትም የምታደርገውን ያለባትን ችግርና መከራ የተፈጠረውን ነገር በቪዲዮ እስከ መጨረሻው ድረስ አብራችሁ ትቆዩኝ ዘንድ እማጸናችኋለሁ። ሰላም ሰላም ብያለሁ። ወደ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችኋለሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤቴ አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ለቤቴ አዲስ የሆናችሁ እንግዲህ ላይክ ምኗን እያደረጋችሁ ጎበዝ፣ ጠንክሪ፣ በርቺ ልትሉኝ ይገባችኋል ማለት ነው። እንግዲህ የእናት ግፍ ድራማ ይዤላችሁ መጥቻለሁ። የእናት ግፍ ድራማ ክፍል 33ን ይዤላችሁ መጥቻለሁ። ምን ላይ ደረሰ ለሚባለው እንግዲህ ክፍል በጣም በሚያሳዝን ነገር የወዲት ጉዲት ውርደቷን ተከናንባ ትገኛለች። ምክንያቱም የምትናገረው የምታወራው ነገር ሁላ ነገር ተነቅቶበታል። ያ ነገር ደግሞ ስለተነቃባት የምትገባበት ቀዳዳና ጉድጓድ ጠፍቶባታል። በጣም በሚያሳዝን ነገር እንግዲህ እናትየዋም ራሱ አልፈልግሽም አላቅሽም እያለ ትገኛለች። እሷ ደግሞ እኔን አላቅሽም የምትይኝ ከሆነ አባቴን አንቺ እንደው ነፍስ ገዳይ እንደሆንሽ ላስቻሉ ነግረዋለሁ። አስቻሉ ደግሞ ጉሮሮሽን ንቅ አድርጎ ነው የሚገልሽ። እንደኔ እንኳን እንዳይመስልሽ፣ እንደኔ እንኳን ክፉ ልጅ ሆኖ የሚረዳሽ አይደለም። ምክንያቱም አባቱን ነው የገደልሽው። እኔም እኮ በውስጤ ያያዝኩልሽ እኮ አንድ ላይ ተመሳሳይ እናትና ልጅ ስለሆን ነው። ግን ደግሞ አንቺ በምለው ነገር የማትተባበሪኝ ከሆነ አንደኛ በሁሉ ነገር ወንጀለኛ እንደሆንሽ ሁሉን ነገር ነግሬ ልክሽን ነው ማሳይሽ እያለቻት ትገኛለች። ምክንያቱም እኔ እርግዝናዬን እርጉዝ አለመሆኑን ያቺ ጥቁር ድንጋይ ያውቃለች። በዛ ላይ ደግሞ ያቺ ገረድ ሰራተኛ ከታገተችበት ተፈታለች። ያ ከርፉፋ ባሌ ደግሞ ሄደሽ ካልተመረመርሽ እያለኝ ይገኛል። ስለዛን ይሄን ነገሮች ማስተካከያ ከዚህም ሆነ ከዚህም ብለሽ እንትን ማለት አለብሽ። ይሄ ማለትም እንድትረጂኝ ይገባሻል። ማትረጂኝ ከሆነ እኔ የሚያደርገውን ነገር እኔ ነኝ የማቆያል። ጭራሹ ነው እናትየዋን እያስፈራራት ይገኛለች ማለት ነው። እናትየዋ ደግሞ እኔ አንቺን አላቅሽም እንዳንቺ አይነት ልጅ እናቱን አስሮ ዞር ብሎ እንኳን የማይጠይቅ ልጅ አንቺን ነው እያየሁት። ስለዛን እኔ ከቤት የምትውጭልኝ ከሆነ ውጭ እያለቻት ትገኛለች። የምን ቤት ነው? አንቺ እኮ የተወልደሽ ያደግሽው የጭቃ ቤት ነው። የድሮ ህይወትሽ እንደው መመለስ አለብሽ። ይሄንን ቤት ተሸጦ ለሰውዬው 23 ሚሊዮንን መስጠት አለብን ትላታለች ማለት ነው። እኔ ወይዘሮ ወርቂቱ ነኝ እንደዛ አይነት ቤት ውስጥ ተመልሼ የሚሄደው እያለች ትገኛለች ማለት ነው። እሷ ደግሞ እንግዲህ ምንም ልታረጊ አይገባሽም። ምክንያቱም በፊትም ተወልደሽ ያደግሽበት የጭቃ ቤት ነው። ምን የመሰለ ጭቃ ቤት እሰራልሻለሁ፣ የድሮስሽ ህይወት ትገቢያለሽ። ለሀብትና ለንብረት ብለሽ ነው እኮ አባቴን እንፋታ ብሎ ስትጨቀጭቅ ጠዋትና ማታ ስታቃጢው ልፍታሽ ሲል በመርዝ የገደልሽው ለሀብትና ለንብረት ብለሽ አንቺ ነሽ ብላት ትገኛለች ማለት ነው። በጣም በሚያሳዝን ነገር እንግዲህ ወይዘሮ ወርቂቱ በጣም ደንግጥ ብላለች ማለት ነው። ይሄንን ነገር ልጇ የምታውቅ አልመሰላትም ነበረ ማለት ነው። ግን ደግሞ ልጇ ጭራሹኑ የበለጠ ጉድ ይዛላት ትመጣለች ማለት ነው። ወይዘሮ ወርቂቱ እንግዲህ በስተመጨረሻ ወዳ ሰውን በግዷ ከልጇ ጋር ልትስማማ ነው ማለት ነው። ምክንያቱም ልጅቷ እንግዲህ በሰው ላይ ክፉና መጥፎ ብላ ያሳደገቻት ልጅ መልሳ በእጇ ስር ጥላታለች ማለት ነው። ክፋቱን በላዋ ላይ እየሰራች ትገኛለች። ወይዘሮ ወርቂቱ በአሁኑ ሰዓት የምትገባበት የምትወጣበት ነገር ግራ ገብቷት ይገኛል ማለት ነው። ምክንያቱም ያደረገችው ነገር መልካምና ጥሩ ነገር ስላልሆነ ዛሬ የራሷ ልጅ ከናስተዳደጓ እንግዲህ በላዋ ላይ እያሴሬ ትገኛለች ማለት ነው። የወዲት ጉዲት እንግዲህ እናቷ ቤት መታ ቁጭ ብላለች ማለት ነው። በጣም በሚያሳዝር በዚህ በአንድ በኩል እንግዲህ ጸጋይ እያስጨነቃችሁና 23 ሚሊዮኔን ካላመጣችሁ አሳያችኋለሁ፣ ቁም እስረኛ ያደርጋችኋለሁ፣ እስከ ዘላለማችሁ እስከ ነፍሳችሁ እስከምትወጣ ድረስ ስጋችሁ በእስር ቤት እንድትበሰብስ ነው የማደርገው እያለ ይገኛል ማለት ነው። እንግዲህ ወይዘሮ ወርቂቱ ባለችበት ቤቷን ጭራሹን እያስማማ ይገኛል። ወይዘሮ ወርቂቱ እባክህ ከህይወቴ ውጣ
እያለችው ትገኛለች ማለት ነው። እኔ ከአንቺ ህይወት አልወጣም 23 ሚሊዮን ብር ስጭኝና አይደለም ከህይወትሽ በአይንሽ አታይኝም እወጣለሁ፣ ግን ያንን ብር እየግድ እፈልጋለሁ ምክንያቱም ግዴታች ነው እያላት ይገኛል ማለት ነው። በጣም በሚያሳዝን ነገር እንግዲህ የምትሆነው የምትጥለው የምታነሳው ነገር ጠፍቶባታል ማለት ነው። ወይዘሮ ወርቂቱ ይሄ ሁላ ነገር ራሷ ያደረገችው ግፍ እና በሰው ላይ ስትቆፍር የነበረችው ግፍ ዛሬ በሯን አኳኩቶ እሷ ቤት ድረስ መጥቶ ይገኛል ማለት ነው። የምታደርገው የምትጥለው የምታነሳው ነገር ግራ ግብት ብሏት እንግዲህ በጣም በሚያሳዝን ነገር ምን ልሁን እያለች ትገኛለች ማለት ነው። ወይዘሮ ወርቂቱ እንግዲህ እንደዚህ አይነት ጣጣና ችግር ውስጥ ገብታለች ማለት ነው። በጣም በሚያሳዝን ነገር እና በጣም በሚያስጨንቅ ነገር ምን ልሆን እያለች ትገኛለች። እንግዲህ ለእሷ ምንም የሚታዘን ነገር የለም። እንደውም እኔ ከእናትየዋ ከወይዘሮ ወርቂቱ የምታሳዝነኝ የወዲት ጉዲት ነው። የወዲት ጉዲት የምታሳዝነኝ እናት እንግዲህ መጥፎ ሰው አድርጋ ነው ያሳደገቻት። እናትየዋ ደግሞ ይህንን ያላጠፋችው ጥፋትና ላስተዳደጓ እንትን ማግኘት አለባት፣ ትምህርት ማግኘት አለባት። ገባችኋል? የምትማር ከሆነና ልጇን መጥፎ ሰው አድርጋ ያሳደገችው እሷ ስለሆነች መቀበል አለባት ማለት ነው፣ ግዴታዋ ነው። ምክንያቱም እሷም የራሷን ሕይወት ይዛ እንዳትኖር በትዳሯ አብራ በሰላም እንዳትኖር ነው ያደረገቻት ጭራሽ ነው ማለት ነው። እንግዲህ ድንጋይ ነው እዛ ከቤት ውስጥ ስታባራት የነበረችው ማለት ነው። ከዚህም በፊት ግን እባክሽ እማዬ ይሄን ነገር ይቅርብን፣ ሁሉ ነገር እቅዳችን እየታወቀ ይገኛል ስትል ጭራሽኑ መርዝ ቀምማ ነበረ ለልጇ ስትሰጥ የነበረችው ማለት ነው። ዛሬ ልጅቷም ለእንደዚህ አይነት ነገር ችግርና መከራ ለመግባቷ የእሷ መንስኤ ነው። በዛ ላይ ውሸት በውሸት ላይና እርጉዝ እንደሆነች ነገረች ግቢን ያለቻት ማለት ነው። እናትየዋም ያለቻትን ምክር እሷም ፈጽማ ነው እዛ ቤት ውስጥ ሲገባ የነበረችው። ግን ደግሞ አሁን እንደ በፊቱ አይደለም። ወንድዬም ያው ከመቶ በአስረንት ውስጥ የወዲትን ቃል እየሰማ አይደለም። ምክንያቱም አለምዬ ብዙ ነገር እያስረዳቸው ትገኛለች። ነገሩ ሁላ ፌክ እንደሆነ እርግዝናም እንዳሌለ እያለ ትገኛለች ማለት ነው። እማዬ ደግሞ ሰሞኑን በጣም ሲያማትና ብድግ እያለች ፌንት በምትነቅልበት ሰዓት ማለት ነው ቤቱን በእሷ ስም ነው ያደረገችው፣ በወንድዬ ስም ነው ያደረገችው ማለት ነው። ይሄንን ነገር እንግዲህ አለም እየሰምታ በጣም በድንጋጤ ውስጥ ትገኛለች ማለት ነው። እንዴት እንደዚህ ታደርጊያለሽ? በአሁኑ ሰዓት እኮ አለ እሷ የወዲት ጉዲት በወንድዬ ቤቱ ስም መሆኑን ካወቀች በእርግጠኝነት ትፈተዋለች። እኔ ነኝ ያልኩት እማዬ ታያለች፣ ትፈተዋለች፣ ታያለች እያለች ትገኛለች ማለት ነው። ለማንኛውም ግራ ግብት ብሏት እንዴት እማዬ እንዴት እንደዚህ ትያለሽ? እና የወዲት ጉዲት እና ምንድን ነው የምትፈልገው? አንቺን ገላ ሀብትና ንብረትሽን ለመውሰድ ነው እኮ እያለች ትገኛለች ማለት ነው። አለምዬ እንግዲህ በስተመጨረሻ ወንድዬ መጥቶ ምንድን ነው ሲል መሬቱ ቤቱ ለምንድን ነው በአንተ የሆነው? አሁን ይሄን ነገር የወዲት ከሰማች በእርግጠኝነት እንፋታ ብላ ቤቱን የራሷ ነው የምታደርገው። በፍጹም ቶሎ ብለክ በእናትክ በማዘር ስም ማስደረግ አለብህ፣ ካለበለዛ ግን ቤቱን የወዲት ጎዲት ትወስዳለች፣ ትካፍልሃለች እያለች ትገኛለች ማለት ነው። እሱ ጭራሹን አለምዬ እንትን መጋኛ መተዋት ነው ወይ የመጣችሁ? የሆነ ነገር የሆነችው ነገር አለ። እንደ በፊቱ አይደለችም። ታግታ ስትመጣ መጋኛ መተዋት ነው እንደ የመጣችሁ እያለ ይገኛል ማለት ነው። ማዘርዬ ደግሞ እንግዲህ እናቱ ልጄ ሁሉን ነገር አለምትልህን መስማት አለብህ፣ ሁሉን ነገር ራስህ አይተህ ራስህ ፈትሸህ ታገኘዋለህ፣ ሁሉን ነገር ማየት አለብህ እንጂ አለም ውሸቷን አይደለም፣ አለም ብዙ ነገር የምታውቀው ነገር አለች እያለት የተናገረች ነው ማለት ነው። እንግዲህ አለምዬ ብዙ ነገር ባላት በአቅሟ የማዘርን ነገር ለማስቆምና ነገሮች ሁላ እንዲስተካከሉ እያደረገች እና እየጣረ ትገኛለች ማለት ነው። ግን ደግሞ ወንድዬ ይሄንን ነገር የማድረግ ፍላጎት የለውም። ምክንያቱም እሱ በጣም የወዲት ጉዲት የምትለውን ነገር ሁሉን ነገር ያምናል። በማመኑ ደግሞ እንጦሮጦስና ገደል እንደሚገባ ነው ሁሉ ነገር የሚያሳየው። ቤተሰቦቼ በጣም በሚያሳዝን ነገር እንግዲህ ፈጣሪ ልቦና ይስጣችሁ እንደዚህ አይነት ሰዎች። እውነቴን ነው የምላችሁ በጣም ነው የሚገርሙኝ። ምክንያቱም የሚደረገው ሁኔታ እና ጣጣ በጣም ኃይለኛ ችግርና በጣም አሳዛኝ ነው እላችኋለሁ ቤተሰቦቼ። እንግዲህ ቤተሰብ ለቤት አዲስ የሆናችሁና ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ በድጋሚ ማለት ነው። እንግዲህ የወዲት ጉዲት በስተመጨረሻ ለሰው ያሰለጠነቻት እናትየዋ መከላከያ ለራሷ እንግዲህ ታጥቃ ተነስታባታለች ማለት ነው። በእርግጠኝነት የወይዘሮ ወርቂቱ ያደረገችውን ነገር አስቻሉ ቢሰማ በጣም በሚያሳዝን ነገር እናቱን አይተዋትም። ምክንያቱም
መጥፎ ነገር ነው የሰራችው፣ ጥሩ ነገር አይደለም። እናት አባቱን እንደገደለች ታወቀ። በጣም አስቸጋሪ ነገር ነው። በጣም አሻሉ ደግሞ በጣም ምስኪንና የዋህ ልጅ ነው። እንግዲህ ከነሱ ቀድሞ ነው የዋህ የሆነው። በጣም በሚያሳዝን ነገር ክፋቱን ትቶ ወደ የዋህነት እየተቀየረው ማለት ነው። እንግዲህ ፈጣሪ ለእንደዚህ አይነት ሰዎች ልቦና ይስጣቸው ነው የሚባለው። ወይዘሮ ወርቂቱ እንግዲህ ጉዳ ፈላ ነው ብለው እኔ በራሴ ልጇም እንግዲህ በጣም በሚያሳዝን ነገር መከራና ስቃይ ውስጥ ትገኛለች ማለት ነው። በአሁን ሰዓት እማዬ እንግዲህ በደስታ ውስጥ ትገኛለች። መከራውን ቀሎላት የምትወዳት ልጇም ወደ ቤቷ ተመልሳ ካጠገቧ ትገኛለች ማለት ነው። እንግዲህ ቤተሰብ አሁንም እንግዲህ ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ በአክብሮት እስከ መጨረሻው ድረስ ስላዳመጣችሁኝ በጣም ያመሰገንኳችሁ። ሰላማችሁ ብዝት ይበል። በቀጣይ ፓርት ይዤላችሁ እስከምመጣ ድረስ ቸር ቆዩልኝ። ሰላም ለሀገራችን፣ ሀገራችን ኢትዮጵያ ሰላም አድርግልን። ሰላማችሁ ብዛልን። መልካም ጊዜ ብያለሁ። እንግዲህ ከእንደዚህ አይነት ሰዎች ፈጣሪ ይሰውራችሁ፣ ከእንደዚህ አይነት ሰዎች ይሰውራችሁ። እሺ ጸሎት አድርጉ። ፈጣሪ ከእንደነኛ ሰዎች እንዳርቃችሁ።